በውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደው እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄያለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። ቶሎ ወደ ስልክህ፣ ቶሎ ወደ ቻትህ፣ ቶሎ ወደ ስክሮልህ አይደለም። ቶሎ ወደ እግዚአብሔር መዘርጋት። ምረጥልኝ ብለህ ማስቸገር ያለብህ አምላክህን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁ ህይወታችሁን አታበላሹ። ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደሰው ያስፈልገኛል? 3 ዝግጅቶች። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ፣ ችግር ነው። ኑ እንቅረብ፣ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ፣ ችግር ነው። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ህይወትን እፈልጋለሁ፣ የተቀደሰ ህይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ህይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ርዕስ የሚሆነው የወጣቶች የህይወት መንገድ በሚል ርዕስ ነው የምንማረው። ሰፋ ያለ ዝርዝር ጉዳይ ያለው ነው። እኔ ግን እግዚአብሔር ከረዳኝ ቀስ ብዬ ጥቂት ነጥቦችን ለመዳሰስ እሞክራለሁ። ማስታወሻ ብትይዙ በጣም የተሻለ ነው። እግዚአብሔር ከሁላችንም ጋር ይሁን። ቅዱስ አትናቴዎስ ዳግመኛም ቅዱስ ባስልዮስ ዘቂሳርያ የክርስቲያኖችን የህይወት መንገዶች ብለው የሚገልጿቸው 2 የህይወት መንገዶች አሉ የሚሏቸው የክርስቲያኖች የህይወት መስመሮች አሉ። እነዚህን የህይወት መስመሮች ሁለቱም ሊቃውንት የህይወት መንገዶች ይሏቸዋል። አንደኛው የክርስቲያኖች የህይወት መንገድ ሙሉ ጊዜን፣ ሙሉ ሐሳብን፣ ሙሉ ጉልበትን እግዚአብሔርን በማምለክ መኖር ነው። ይሄ አንደኛው የህይወት መንገድ ነው። በብቸኝነት መኖር፣ ሳያገቡ ሳይወልዱ በብቸኝነት እግዚአብሔርን እያመለኩ ብቻ መኖር ነው። አንደኛው የወጣቶች ወይም የክርስቲያኖች የህይወት መንገድ በሊቃውንቱ አገላለጽ የብቻነት ህይወት ነው። ቅዱስ ጳውሎስ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ስለ እግዚአብሔር ብቻ እያሰቡ መኖር፣ እግዚአብሔርን ብቻ በማስደሰት መኖር፣ ልብ ሳይከፈል፣ ጊዜ ሳይከፈል፣ ጉልበት ሳይከፈል፣ እድሜ ሳይከፈል
አቅም ሳይከፈል ሙሉ ሕይወትን በብቸኝነት ለእግዚአብሔር ብቻ መስጠት። ይሄ ምናኔ ነው። ይሄ ምንኩስና ነው። ይሄ አንደኛው የሕይወት መንገድ ነው። ሁለተኛው የሕይወት መንገድ ደግሞ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ያለው ነው ሐዋርያው ጳውሎስ። ሚስትን፣ ባልን፣ ልጆችን እያሰቡ ጽድቅ እየሰሩ መኖር ነው። ይሄ ሁለተኛው የሕይወት መንገድ ነው። ለዚህ ነው አባቶቻችን በእነዚህ ሁለት መንገዶች የሰው ልጆች ክርስቲያኖች በተለይ ወጣቶች ሕይወትን ያገኛሉ። የተወደዳችሁ ክርስቲያኖች ሁለቱም የሕይወት መንገድ የተባሉት ዓላማው ጽድቅን መፈጸም ስለሆነ ነው። በሁለቱም መንገድ ቅድስናን ገንዘብ ማድረግ ነው ዓላማው። በሁለቱም መንገድ እግዚአብሔርን ደስ በማሰኘት መኖር ነው። ለዚህ ነው የሕይወት ብለው የቀጸሉበት። እኔ ግን አብዛኞቻችን የምናዘነብልበትን አንደኛውን መስመር ብቻ ለዚህች ምሽት ማስደመጥ ፈለግኩኝ። እሱም አንደኛው የሕይወት መንገድ አግብቶ ልጅ ወልዶ ከብዶ ድሮ ኩሎ ቅድስናን ስለመፈጸም በተለይ ወጣቶችን ማዕከል ያደረገ ቅድመ ጋብቻ ያለውን ሕይወት በጥቂቱ መዳሰስ ነው። ይህን የምናረግበት ምክንያት አታውቁትም ብለን ሳይሆን አለፍ ገደም እያል እነዚህን ነገሮች ቢረፍድም ለማሰማት ቢዘገይም ለማንቃት ነው። ያወቅነው ከሆነ ለማድመቅ ነው። ግን በዋናነት ወጣቶች የቅድስናን ሕይወት በዚህ በኩል ገንዘብ እንድናደርግ ነው። መጽሐፍ ቅዱስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ወጣቶች እግዚአብሔር ለኔና ለናንተ ያለው ፈቃድ ለሰው ልጆች ሁሉ ያለው ፈቃድ መቀደስ ነው። እዚህ የመጣ ነው ለመቀደስ ነው። በብቸኝነትም በባልና በሚስት ሕይወትም ዓላማው መቀደስ ነው። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምዕመናን የክርስትና ግብ የመንፈሳዊ ሕይወት መዳረሻ እግዚአብሔር ጋር መኖር ነው። እግዚአብሔርን ማየት ነው። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ የተቀደሰ ብቻ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከሱ ጋር ለዘላለም መኖር ነው። እዚህ ሕይወት ውስጥ ደግሞ የሚያደርሰን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት
በመለየት ነው። ከዝሙት የምንለይበት ህይወት ደግሞ ምንድነው? መጋባት ነው። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ህይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት። ክርስቲያኖች ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላሉ። ላለመርከስ ከእግዚአብሔር እንዳይለዩ ከመንግስቱ እንዳይወጡ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ህይወት ይኖራሉ። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የህይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋን ህይወትን አናገኝም፣ እንረክሳለን። ለዚህ ነው ህይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ህይወት። አንዱ ፈተናችን ይሄ ስለሆነ ይሄ ህይወት የህይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ህይወትን እፈልጋለሁ፣ የተቀደሰ ህይወት ገንዘብ ማድረግ እሻለሁ። ታዲያ ይሄንን ህይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ህይወት ነው። አባቶቻችን ያስተማሩንን ከመጻሕፍት ያገኘሁትን ይሄ እግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጽሐፍት የጠቆሙንን እነዚህን ጥቂት ነጥቦች አከታትዬ ላቅርብ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ነው።
የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ፣ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት በመጻሕፍት የተጻፉት በመምህራን የተነገሩት የእግዚአብሔርን ፈቃዳት በመፈጸም በመኖር ነው። በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው ነው። እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማ ነው፣ ከአበው ምክር እንዳገኘ ነው የገባንን መጠን ያክል ብንወድቅ በንስሐ እየተነሳን ብንደክም በአባቶቻችን ጸሎት እየበረታን እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቅማችሁን ያክል እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደውም እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄያለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር እንደገና እግዚአብሔር ያበረታችኋል። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው
በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሃን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጨላቸውንም ያረገፋቸው ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለህ ሁሉ ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስያለሁና እንደጀመረ ይጨርሰኝ፣ አንዴ ወድቅ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋሉ። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች ያስፈልጋሉ። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉ። ዛው ይሄ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ፣ መጥላት፣ መጸየፍ ወደዚህ ያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የህይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምም በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባልም ሚስትም የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔር እጅ ነው። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወረሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይሄንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለ? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ።
ከባለቤቱ። ምዕመናን የዚህ ህይወት ባለቤት ደግሞ እግዚአብሔር ነው። መጀመሪያም ለሰው ልጆች ይህን ህይወት የሰጠው እግዚአብሔር ነው። ለአዳም ሔዋንን የሰጠው እግዚአብሔር ነው። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው ፈቃዱን ተቀብሎ መሄዱ አይቀሬ። መቀበል ከፈለክ እጅህን ዘርጋ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምዕመናን፣ የዕለት እንጀራችንን እንኳን እንድንለምን ታዘን የለ? ለጽድቅ ህይወት የሚበጀን ከመርከስ የሚታደገን። ታዲያ ይህንን ህይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ነው፣ ይሰጠና እንዴ ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ህይወትን ከፈለክ እንዴት ሊከለክል ይችላል? ቅድስና እንፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባዔ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናንቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ላንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ? ስለ ጽድቅ ህይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክህን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁን ህይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። ለዚህ ምስክር ለአብርሃም ልጅ ለይስሐቅ ኢዮብር የተባለ አንድ ባለሟል ሎሌ እዚህ ዘፍጥረት ምዕራፍ 24 ላይ ያደረገውን በሞቴ ላስመልክት። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት። ወዲህ ወዲያ ሲል ሰው ሲያጠያይቅ አታዩት። አንድ ነገር አደረገ። ምን አለ? ወደ እግዚአብሔር ጸለየ። ምን ብሎ? አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረክ አውቃለሁ ብሎ ጸለየ። ጸልይ ጸልይ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ፣ በስክሮል አይደለም። ምናልባት ከዕለታት አንድ ቀን ሊሆን ይችል የጋብቻ የትዳር ማኑዋሉ እግዚአብሔር ማኑዋሉ ያለው እግዚአብሔር ጋር። አሁን ሞንታርቦ ቢበላሽ ማኑዋሉ እስካለ ድረስ ይሰራ። ማኑዋሉ ከሌለ ግን እንደተበላሸ ይቀራል። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኝ። ስለዚህ ወደ ባለቤቱና ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣ አንጋጥ፣ ወደሚሰጥህ እጆች ተዘርጋ፣ እጆቹን ያዝ፣ ከዛ ትቀበላል። ሶስተኛ እግዚአብሔር
አንተ አጠገብ እንደ እግዚአብሔር ፈቃድ የሚኖሩ ሐሳቡን ፈቃዱን የሚገልጹልህ ደጋግ ሰዎች ይኖራሉ። እነማን? ደጋግ ካህናት፣ ደጋግ መምህራን፣ የንስሐ አባትህ። ይሄው ምናልባት ላንተ ባይገለጥልህ እንኳን የሚገለጥላቸው ደጋግ መንፈሳውያን ሰዎች ይኖራሉ። አንደኛ የእግዚአብሔርን ሐሳብና ፈቃድ ይገልጹልሃል፣ ያስተምሩሃል። ሁለተኛ ይጸልዩልሃል። ስለዚህ ለአንዳንዶች እግዚአብሔር በወደደው መልኩ ይገልጻል። ስለዚህ ፈቃድህ ዝም ብለህ ብቻህን አትወስን። አባት አለህ፣ በምክረ ካህን ትኖራለህ። ንስሐ አባት እንዲጸልይልህ ትጠይቃለህ። በጸሎት እንዲያግዝህ ትለምነዋለህ። ጠጋ ብለህ ታማክረዋለህ። ፈቃዱን የምታገኝበትን መንገድ አስተምረኝ ትለዋለህ። ምናልባት ንስሐ አባት ይህን ማድረግ ባይችል እንኳን ከንስሐ አባት ዝቅ ያለ መንፈሳዊ አማካሪ ትፈልጋለህ። መምህሩ፣ የጉባኤ አስተማሪ፣ የሰንበት ትምህርት ቤት መካሪ፣ ከነሱ ጠጋ ትላለህ። ስለዚህ ፈቃዱን ይገልጹልሃል፣ ትምህርት ያስተምሩሃል፣ ስላንተ ይጸልዩልሃል። ሶስተኛ አግናጢዮስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። በኋላ ቆይተን አፋታኝ እንዳትለው፣ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ሲያልቅ ቢፌ ባራኪ አታድርገው። ስትጣላ ማኩረፊያና ማልቀሻም አታድርገው። መጀመሪያ አስፈቅደው፣ አብሮህ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖርህ እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው፣ ያግዛል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጢዮስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳትን። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቂት ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም ነው። ሶስተኛው እሺ ወጣት ነኝ። ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደሰው ያስፈልገኛል? 3 ዝግጅቶች። 3 እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። 3 ዝግጅቶች። አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግሞ ያለው መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት ብቻው። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻውን እግዚአብሔርን አግኝቶ ብቻውን ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ
እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናግርበት ጊዜ አናገኝም። ጊዜያዊ ዝለት ይገጥመናል በማርገዝ፣ ጊዜያዊ ዝለት ይገጥመናል በመውለድ፣ ጊዜያዊ ዝለት ይገጥመናል ስለ ትዳር በማሰብ። ከዚያ በፊት ግን ጸሎትን፣ ሱባኤን፣ ንስሐን፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ህይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ህይወት ነው። ይሄ ምንድነው ጠቀሜታው? ወደ አምላካችን የምናደርገውን ጉዞ የተጋድሎን ህይወት ያለማምደናል። እንደውም ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱም ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ህይወት አብረ ስትሆን የበለጠ የደመቀ። ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ህይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ ችግር ነው። ኑ እንቅረብ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ ችግር ነው። በህመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ህይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቅጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ህይወት ወይም የትዳር አጋር የህይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ ይልቅስ ጥቂት በአገልግሎት ብትጠመዱ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛም ይነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚ ስራዋ እግዚአብሔርን ማምለክ ነው። መብላት፣ መጠጣት፣ ልጅ እሷ አይደለም። ነብዩ ዮናስን አልሰማችሁም? ስራ ምንድነው አሉት። ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገልን፣ ከእግዚአብሔር ጋር መኖርን፣ ለእግዚአብሔር መስራትን በጣም ነው የሚጠብቃችሁ። ከወሬ ይጠብቃችኋል፣
ካጓጉል ፊልም ይጠብቃችኋል። ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ነው አገልግሉ። ይሄንን ዘመንና ይሄን ክፉ ዓለም ታመልጡበታላችሁ። ወደ ጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ነው። ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ። ገዳም ውስጥ ተደበቁ። ጸሎት ውስጥ ተደበቁ። ይሄ መንፈሳዊ ዝግጅት ብቻችሁን እግዚአብሔር ማወቅ መልመድ። ኃላፊነት ሳትገቡ በፊት ይሄን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱም ትዳር፣ ምክንያቱም እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ህይወትን ነው። በዚህ ዘመን ችላ ስላለው መንፈሳዊ ህይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔር ጋር የምንኖርበት ህይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐ ማስቀደስን፣ ማገልገልን፣ ሱባኤ ማዘን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ ድሆችን መጎብኘት፣ ብቻ ጊዜ እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ። አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። መኖር ይሄ መንፈሳዊ ዝግጅት። ሁለተኛው ዝግጅት ሰው መንፈሳዊ ብቻ አይደለም፣ ስፒሪቹዋል ቢንግ ብቻ አይደለም፣ አእምሮአዊ ኢንተሌክቹዋል ቢንግ መወሰን ማመዛዘን ይፈልጋል። ስለዚህ ለዘላቂ ህይወታችሁ ለዘላለም የህይወት ጉዳያችሁ አመዛዛኝ፣ አሳቢ፣ አሰላሳይ መሆን አስፈላጊ ነው። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉ ሴት የሚጠሉት፣ አታሳይኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭልጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት። እሱ ምንድን ነው? ከራስ ጋር የምንቀመጥበት ደግሞ አለ። ከራሳችን ጋር የምንቀመጥበት መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር። ከትዳር አጋሩ ጋር ከመቀመጡ በፊት፣ ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ። ወዳጄ ፍላጎትን በቅጡ ካላወቅ ለምርጫ መቸገር አይቀርም። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ ይሄ እኮ ምርጫ እንደው ምን ሲያረግ እንደከተተኝ እንደው ስጠበስ እኖራለሁ ግሪ። ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ የባከንክ አይደለም። ቁጭ በል ከራስህ ጋር ቁጭ በል። መንፈሳዊነት ሲደመር ከራስህ ጋር ስትቀመጥ፣ በቅጡ ፍላጎትህን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። ይሄኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ ጋር አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መስ ይመስላል ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ዳ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ሆይ
ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስከትላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁ። በተለይ አንዳንዶች ሁላችንንም አይመለከትም። ጓደኞቻችን እጮኛ ሲይዙ እሷማ ይዛ ብሎ ብቸኛ መሆን ሳያቸዋለሁ። ከዛስ ምንም ዓላማ የለም እኮ ለምን እንደያዙ አውቁት። ከዛስ ፉክክር ይሆናል፣ ትከሻ ለትከሻ መለካካት ለማሳየት ይሆናል፣ ፎቶ እየተነሱ ለመለጣጠፍ ይሆናል፣ ለማስቀናት ይሆናል። እኔም አለሁበት አይሆንም። ለምንድነው የፈለኩት? ለጽድቅ፣ ለቅድስና፣ ለመንግስተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ወጣት ኦርቶዶክሳዊ የሚያስብ እድሜ ስለገፋ አይደለም፣ ብቸኝነት ስላለ አይደለም፣ እናቴ ስለጨቀጨቀችኝ አይደለም፣ አስቤዛ ስለበዛ ጋር ስላስፈለገኝ አክሲዮን ሼር አይደለም፣ የጽድቅ ህይወት። ስለዚህ ጋብቻ ለምን እንደፈለገ አጥርቶ ማወቅ አለበት። ስለዚህ ከራሱ ጋር ይቀመጥ። እንደባከነ እንደገባ ከዛ ሲባክን ይኖራል፣ ሲጣላ ይኖራል፣ ሲጨቃጨቅ ይኖራል። እቺ ዶሮ አየችኝ ማኩረፍ ነው እንዳይሆን ቁጭ ይላል። የተወደድክ ኦርቶዶክሳዊ ክርስቲያኑ መቼም ማናችን ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ እጮኛ